ይሄ ነው በእውነት ይሄ ነው እጅግ በጣም ደስ የሚል ስራ ለአዶናይ ለብሩክ ሪል ስቴት ትልቅ ክብር ይገባቸዋል። እግዚአብሔርን አንጋፋው አርቲስት ሰለሞን ተካ እንግዲህ ከሰሞኑ 1.5 ሚሊዮን የብሩክ ሪል ስቴት ቲክቶክ አካውንት ከገባ መኪና ይሸለማሉ ተብሎ ነበር። አካውንቱ 1.5 ሚሊዮን ባይገባም እንግዲህ ብሩክ ሪል ስቴት ሸልማለሁ ብሏቸው በጣም በእውነት አሁን ቪዲዮ እንዳያችሁት ተንገዳግደው ስውሯ ማርያም ምንድነው እየተካሄደ ያለው? ስውሯ ማርያም ገዳም ምንድነው እየተካሄደ ያለው? ብዙ ጉድ አለ። ስውሯ ማርያም ብዙ ጉድ አለ። እመቤቴ ማርያም ሆይ ለደጅሽ አብቂኝ እያለን ውድ ቤተሰቦቼ በዚህ ቻናል ሁሉ ጊዜ ምንመኝበት ቦታ የበረከት የረድኤት ቦታ የሆነው ስውሯ ማርያም ላይ እየሰመነው ያለው ነገር እጅግ በጣም እየከበደ እየከረረ እየመጣ ነው። አባታችን አቡነ ቂሌሜንጦስ የሚመራው የሰሜን ሸዋ ሀገረ ስብከት እንግዲህ ስውሯ ማርያም ስሟ ተሰርዞ ስሟ ራሱ ስውሯ ማርያም አይባልም። ከዚህ በፊት ስውሯ ማርያም አይደለም ተብሎ ለሽቀላ እንዲሁ የሰጡት ስም ነው። ሀገረ ስብከቱ ራሱ መግለጫ አውጥቷል። ውድ ቤተሰቦቼ እሱ የሀገረ ስብከቱ መግለጫ ማለት እኛ እስካሁንም በጽሁፍ ደረጃ በመመሪያ ደረጃ ስም ቀይረን ያጸደቅነው ስም የለንም። የስውሯ ማርያም የቅቤ እምነት በጾም አይበላም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ይህን ቪዲዮ እንዲሁም በጣም አነጋጋሪ ሆነው ብዙ ምዕመናንንም ያስቆጣው የቅቤ እምነት የበሶ እምነት በእውነት በጣም መነጋገሪያ ሆኗል። ከመርካቶ የመጣውን አሽገው አከፋፍለው አዘጋጅተው ጨርሰው ወደ ስውሯ ማርያም ሲገባ በዚህ በካርቶኑ መልክ ይታያል። ብር ካልሰጣችሁ ደግሞ ይህንን እምነት መቀበል አትችሉም የሚል ነገር ተነስቷል። የስውሯ ማርያም እምነት ቅቤ ነው፣ በጾም ሰዓት መጠቀም እንችላለን ወይ የሚል ጥያቄ ነገር ተነስቷል። እጅግ በጣም ከጳጳሳት የበለጠች ከአስተዳዳሪዎች የበለጠች አንዲት ሰማይ ምድሩ የምታናውጥ ሴት አለች ስውሯ ማርያም ላይ። ስለሷም አዳዲስ መረጃዎች አሉ። ታስራለች የሚባሉ ነገር እየተሰማ ነው። ብቻ ቪዲዮችን አብረን እንመለከታለን። ውድ ቤተሰቦቼ ወቅታዊ ቪዲዮዎች አሉ። ቪዲዮ ላይክ አድርጉ፣ ብዙዎች ጋር እንዲደርስ ሼር አድርጉ። በእውነት በተለይ ዛሬ ሰፋ ያለው ቆይታችን የሚሆነው ስለ ስውሯ ማርያም ነው። እኔ ብዙ ሳላወራ የአባቶችን ነገር ነው ማቀርብላችሁና በእውነት ስውሯ ማርያም ለመሄድ ያሰባችሁ ያቀዳችሁ እግዚአብሔር እመቤቴ የፈቀደች ቀን ሄዳለሁ ያላችሁ ይሄን መረጃ በጣም መስማት አለባችሁ። ዛሬ እስቲ በመዝሙር እንጀምር። የዛሬ ቪዲዮአችንን በእመቤታችን መዝሙር እንጀምር። የዛሬ ቪዲዮአችን በጣም ደስ የምትለኝ መዝሙር ናት። ከዚሁም መሀል ግጥሙን እንደሰማችሁት አያሳዝንም ወይ የማርያም ትትና ውሃ ቀጂ ስትሆን የአምላክ እናት ሆና እንዴት ደስ ይላል። እግዚአብሔር በትህትና ያስመሰከረች ዓለምን ያስደመመች እጅግ በጣም እንወዳት ታላቅ እናት ንግሥተ ሰማያት ወምድር እመቤታችን ቅድስት ድንግል ማርያም በረከቷ ይድረሰን። ውድ ቤተሰቦቼ ኦርቶዶክስ ቲቪ ላይ ነው የምትገኙት። በድጋሚ ካሁን በኋላ ያሉ መረጃዎችን አብረን እንመለከታለን፣ ያሉ ቪዲዮዎችን አብረን እንመለከታለን። እዚህ ጋር ለጥንቃቄ የሚል ቪዲዮ ይታየኛል። የሆነ ነገር ደግሞ ልንገርህ ማለት ነው ምን እንዳጋጠመኝ ከዚህ በፊት በጉዞ ላይ የተለያየ ጉዞ የሚያዘጋጁ ማለት ነው። አሁን መግለጽ አስፈላጊ ስላልሆነ ብዙ ሰው ይረዳዋል ብዬ አስባለሁ ስለደረሰበትና የተለያየ ጉዞ ስንሄድ በመኪና ላይ የትምህርት ሰዓት ተብሎ ይወሰድና ከዝማሬ በኋላ የትምህርት ሰዓት ተብሎ ይወሰድና ትምህርቱ ላይ የግል ህይወት ነው በእርግጥ የሚወራው። ከዛ በመቀጠል ደግሞ የሆነ የገጠር ገዳማት ስም ተነስቶ ስሙንም ማናቀው ሰምተነው ማናቀው ከዛ ሊያልቅ ይሄን ያህል ፐርሰንት ተጠናቋል ተብሎ ስዕል አስሉ የቅዱስ ሚካኤል ወዳጆች ሆናችሁ ይሄን ያህል ሰዎች የአርሴማ በሁሉም ቅዱሳት ስሞች እየተነሳ ይሄን ያህል ስዕል አስሉ ይባላልና እኔም ያኔ እውነት መስሎኝ
በሰዓቱም ደግሞ ስለደርሶልኝ ነበር በሄድኩበት ገዳም ጉዞና በቃ የቅድስት አርሴማ ፈቃድ ነው ብዬ ያለኝን የምችለውን ነገር ተሳልኩኝ ቃል ገባው ማለት ነው። ከዚያ ያን ልሰጥ ቢሮአቸው ሄድኩኝ። ቢሮአቸው መገናኛ አካባቢ ነው፣ ያው ታውቁታላችሁ የሄዳችሁ ሰዎች ስለምትረዱት ብዬ ነው። ይሄን ያህል ከዚህ በላይ አልገልጽም። ከዛ ሲሄድ ግን የግለሰብ አካውንት ነው የተሰጠኝ አያችሁ፣ እና የግለሰቡ አካውንት ነው የጉዞ አዘጋጁ። እዛ በቃ ተጠራጠርኩ። ምንም ችግር የለውም ብቻ ከኔ ይለፍ የሚባል አባባል አለ። ያንን አልኩኝና ከዛ ከ4 ወር በኋላ እዛው ገዳም በዛው መንፈሳዊ ጉዞ ሄድኩኝ ማለት ነው። ሲሄድ አንድ አይነት ስብከት፣ አንድ አይነት የገንዘብ ማሰባሰቢያ ሂደት 15% ቀረው 85% አልቋል የተባለው አሁንም እዛ ላይ ነው። ስዕሉ ያኔ ሙሉ ከመኪና ለምሳሌ 64 ሰው የሚይዝ ከሆነ 4 ሰው ባይሳለው ሁሉም ሰው ሰጥቷል፣ ለማሳል ብር ሰጥቷል። እና እንዴት ነው 4 ወር ሙሉ አንድ አይነት አካሄድ ነው ብዬ ተጠራጠርኩኝ ማለት ነው። ያዥ አብራቸው ደጋሚ ይዣቸው የሄድኩት ሰዎች ያው በለቤት ነው የተጠራጠርኩት። ምንም ነገር አልተናገርኩም። እነሱ ተሳሉ። የእነሱን ለማድረስ ስንሄድ ደግሞ አባት እናገናኛቸዋለን። ጸሎት የሚያደርጉ አባት አሉ። የስመ ክርስትናችሁ የምትፈልጉትን ይዛችሁ መታችሁ ጸሎት ያደርጋሉ ተብሎ ዝርዝር ይሰጣል ማለት ነው። ስንሄድ እሱንም ግለሰብ ቤት ሄድ ነው እሳቸውን ለማግኘት ስንሄድ ግለሰብ ቤት ወስደውን ሰው አባት ጋር አገናኙ። ከዛ ስለ ቦታው ስንጠይቃቸው እነሱ የሚሉት በግል ለመሄድ ከፈለጋችሁ ወይ ጉዞ እንዳናዘጋጅ ለሴፍ አይደለም ረብሻ ነው ጦርነት ነው የሚሉት በዛ አካባቢና ቀስ ብዬ ግን ያሉትን አባት ያገናኙና ባስጠይቃቸው አረ ከዚህ ቦታ መኪና ይዛችሁ መጣት ትችላላችሁ አለ። ሁለት የተጋጨ ነገር ሆነ። አሁን ላይ ኮንሴፕቴ ምንድነው ማለት የፈለኩት ብዙ ጉዞ ዝግጅቶች ላይ ይሄ ነገር አለ ይስተዋላል። ጨረታ ብትባሉ ስዕል ማሳል ቅርጹን እየቀየረ ነው እየመጣ ያለው እንጂ ማድረግ የፈለጋችሁትን በግል ብዙ የሚረዳ ቦታ ቤተክርስቲያናት አሉ። በግል መርዳት ይቻላል። ምክንያቱም አሁን ብሩ ለቤተክርስቲያንም አልደረሰም ለእናንተም አልጠቀመም። እኔ ኖሮኝ አይደለም ያኔ ቤት ኪራይ የተጨናነኩ ብዙ ነገር የተጨናነኩ ስለቴ ስለደረሰ ብቻ ነው ያደረኩት። ሁላችሁም የምታደርጉት እንደዛ ስለሆነ እንዳንበላ ነው። ለሚጠቅም ሰውም ደግሞ ለተቸገረ ሰው አለም እየሰጠን ያለ ነው። እየተሸወደ ለሌባ ነው እየሰጠን ያለ ነውና ይሄንን መናገር እፈልጋለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይባርክሽ የኔ እናት፣ እግዚአብሔር ይባርክሽ። ለብዙዎች ይጠቅማል ብዬ አስባለሁ። የተለያየ ቦታ ጉዞ የሚያዘጋጁ ማህበራት አሁን በሽ ናቸው። በተለይ አዲስ አበባ ውስጥ በሽ ናቸው። እንዴት እንደበዙ በጣም አዋጭ ቢዝነስ ነው ሲሉም ሰምቻለሁ። እኔ በግል ማውቃቸው እና ጉዞ ማዘጋጀት በጣም አዋጭ ቢዝነስ እየሆነ ነው። ውድ ቤተሰቦቼ በጣም ተጠንቀቁ። ዛሬ ደግሞ ይዤላችሁ የመጣሁት እንግዲህ የቃሪያ እምነት ነው። ትበላታለህ ማለት ነው። እያንዳንድ ቀጣይ እንጀራ ያቀርቡልናል። መብላት ነው እንጀራ በቃሪያ። እዚያ በኋላ እምነት ይላል ማለት ነው። የቃሪያ ነጋዴ መንፈስ ወጋውት ነው ምላችሁ እንዴ ጉልት ላይ ያለሸት ስላቸው ጭራሽ በቃ ደግሞ ቤተክርስቲያን አምጥተው እምነት እያሉ መቸርቸር ጀመሩ ማለት ነው። ከዚህ በፊት ነግሬያቸዋለሁ። የበሶ እምነት የሚባል አለ፣ የሰናፍጭ እምነት የሚባል መጥቷል፣ የማር እምነት አለ። ምን ያልመጣለ? ቤተክርስቲያናችን የንግድ ማዕከል ሊያደርጓት ነው ማለት ነው። ጉልት ማለት ነው በሌላ ቋንቋ ቤተክርስቲያናችን ጉልት ሊያደርጓት ነው። ይሄን እምላችሁ እስካሁን የዘረዘርኩላችሁ የነበሶ በሉት የቃሪያ በሉት የሰናፍጭ በሉት መጽሐፍ ቅዱስ አያውቀውም። ገድላት ድርሳናት አያውቁትም። ይሄንን እነማን ወደ ቤተክርስቲያን አመጡት ከተባለ ጥናት ይፈልጋል። እንደዚህ አዳዲስ ነገሮች ሲመጡ በደንብ ማጥናት ያስፈልጋል። በዚህ ፈውስ አለ ሲሉን መንጋጋት፣ በዚህኛው ፈውስ አለ ሲሉን መሮጥ ሳይሆን ይሄን ነገር ማን ያስገባው? እውነት የቤተክርስቲያን አባቶች ናቸው? እውነት የተማረ ሰው ይሄን ሊያደርገው ይችላል? እውነት የቤተ ክርስቲያናችን ትውፊት ነው ብሎ መጠየቅ ያስፈልጋል ማለት ነው። ዘመናችን ክፉ ስለሆነ እርግጠኛ ነኝ ይሄን ቃሪያውን እምነት ነው ብሎ ያመጣው ሰው ወይ የቃሪያ እርሻ አለው ወይም ደግሞ የቃሪያ ነጋዴ ነው። የምሬ ነው ማለት የቃሪያ ነጋዴ ነው። ሰናፍጩንም ያመጣው ሰው የሰናፍጭ ነጋዴ ነው እንጂ ቤተ ክርስቲያናችን እንደዚህ አይነት ስርዓት አታውቅም፣ አይቼም አላውቅም በዘመኔ ማለት ነው። እናም እንቃወም። እውነቴን ነው የምላችሁ ምዕመናን መቃወም አለባችሁ እንደዚህ አይነት ነገር። እኛ እምነታችን የጸና ከሆነ እኮ እግዚአብሔር በየትኛውም ነገር ይፈውሰናል ማለት ነው። በቤተ መቅደሱ ሂደን ንዋያተ ቅድሳቱን እንኳን ዳሰን ልንፈወስ እንችላለን። የኛ እምነት የጸና ከሆነ በእግዚአብሔር ላይ ያለን እምነት ትልቅ ከሆነ ቃል ብቻ ተናግረን ፈውሰን ብለን ብንለምነው እንፈወሳለን። ዝም ብለን ተአምራት የምንከተል ከሆነ ግን እንደምታዩት የንግዱ ዓለም የንግዱ መንፈስ የነጋዴዎች መንፈስ እንዳለ ጓዙን ጠቅሎ ወደኛ እየመጣብን ነው ማለት ነውና
የቃሪያ ነጋዴ መንፈስ እንውገው እንቃወመው ነው የምላችሁ። እንዲህ መርጌታ ናቸው፣ የቤተ ክርስቲያናችን ሊግ ናቸው። እንግዲህ ቀለል ብለው ሶሻል ሚዲያ ላይ ብዙ ነገሮችን የሚያቀርቡ መምህር ናቸው። እኔ በጣም የምወዳቸው ሰለሞን ዘመቄት ይባላሉ ቲክቶክ ላይ። እግዚአብሔር ይስጥልን። ውድ ቤተሰቦች እስቲ ምን ትላላችሁ እናንተ? ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ብዙ አዳዲስ ነገሮችን እያየ ነው። እናት ቅድስት ቤተክርስቲያናችን ውስጥ ለቢዝነስ ሰውን ለመሳብ የሚደረጉ ነገሮች በጣም ልቅ ወጥተዋል፣ ከመስመርም አልፈዋል። አሁን ቀጥሎ የምናነሳቸው ሀሳቦች የምናያቸው ቪዲዮዎች አሉ። ስውሯ ማርያም ላይ ራሱ በጣም በእውነት ታችንም መሄድ መርገጥ የምንፈልግበት ቦታ ስለሆነ በእውነት በጥሞና ያሉ ነገሮችን መስማት አለብን ብዬ አስባለሁ። ከአጭበርባሪዎች ለመጠበቅ ከመቤታችን ጋር በቃ ማንም ሳያሰናክለን ቀጥታ ተገናኝተን እንድንመጣ እነዚህ መረጃዎች ማየት አለብን። ስለ ስውሯ ማርያም መረጃ ላወጣ ነው። ይህን ቪዲዮ ላይክ፣ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እንግዲህ ስውሯ ማርያም ላይ አስተዳዳሪ ነኝ ብላ ሴት አስተዳዳሪ ነኝ ብላ እያስቸገረች ያለችው ማስተዋል የምትባል እቺ ልጅ ታስራለች። እንድታሰረች ታውቃላችሁ። ግን እሷን ለማስፈታት አቡነ ቀለሜንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ሀገረ ስብከቱ አጠቃላይ ሰዎች ተሰብስበው ለማስፈታት ሽርጉድ እያደረጉ ነው። ለምንድን ነው ለማስፈታት እየሞከሩ ያሉት? ምንድነው እሱ እየተነካባቸው የሚለው ነገር ልንገራችሁ፣ መረጃ አወጣለሁ። ምክንያቱም ማስተዋል ከተያዘች ማስተዋል ካበቃላት ብዙ ሚስጥር ይዛለች። ብዙ ሚስጥር ነው ያዘችው። አንደኛ አቡነ ቀለሜንጦስ ይሄን ነገር በደንብ ያውቁታል። ስውሯ ማርያም ላይ የሚሰራውን ግፍና በደል ማጭበርበር፣ የሰውን ማጭበርበር፣ የህዝበ ክርስቲያን ማጭበርበር በደንብ ያውቁታል። ለምንድን ነው ታዲያ ዝም ያሉት ለሚለው ነገር እኔ ለምኛቸዋለሁ፣ እግራቸው ላይ ወድቄ ለምኛቸዋለሁ። እሳቸው ግን ልጅቷ አደገኛ ነች፣ ሌላ ነገር ታስደርጋለች ብለው አስፈራርተውኛል። ያቁኛል። እዩ ይባላል። ሸንኮራ ዮሐንስ መጥቼ ነው የለመንኩት። አንድ ሁለተኛ መረጃ እንዳይወጣ የፈለጉት የሀገረ ስብከቱ አስተዳዳሪ ዋናው ስራ አስኪያጅ የእህታቸው ልጅ ነው ያገባው። በዘመር ነው ግንኙነታቸው። ማስተዋል በሚሊዮን ብር ነው የምታስገባላችሁ። ያ መረጃ እንዳይወጣ። ሁለተኛ ደግሞ ማስተዋል የምትሰራው በመተትና በጥንቆላ ነው። ህዝበ ክርስቲያኑ እንደፈለገ የነዳች እንደፈለገ የምታረገው በጥንቆላና በመተት ነው። እኔ እስካሁን ድረስ አውቄ ዝም ብያለሁ። ብዙ መድረክ ላይ ያስወጣሻቸው የምታስተናግሪያቸው በብር ገዝተሻቸው ታሪክ ቤተክርስቲያን ውስጥ የሌለ ታሪክ አባቶች አሉ፣ ስውራን አባቶች አሉ፣ ድንግል ማርያም ምናምን እያልሽ በብር እየገዛሽ ሰውን እየገዛሽ ነው ስታስነግሪ የነበርሽው። ብዙ ጉድ አለ ስውሯ ማርያም፣ ብዙ ጉድ አለ። አቡነ ቀለሜንጦስ እና አብረው የነበሩ ሰዎች አገረ ስብከቱ ስለሚዋረድ ነው እሷን ለማስፈታት እንደዚህ የሚሮጡት። ከዚህ በኋላ እንደ አባት ነግሮኖታል፣ እናከብሮታለን። እግዚአብሔር የሾሙት ነው። እምቢ ካሉ ግን ከቤተ ክርስቲያን አይበልጡ። እኔ ዱርዬ ነኝ፣ እንደ ዱርዬ ነው የምናገረው ከዚህ በኋላ እምቢ ካሉ ማለት ነው። እጆትን አንሱ። ከወንበዴ ጋር ክርስቶስን ከካዲ ሴትዮ ጋር እጆትን አንሱ። እምቢ ካሉ ጉድ እናገራለሁ። ይሄ የጥንቆላውና የመተቱን አብሶ እናገራለሁ። ሰውን ጉድ አድርጋችሁታል። እንደ አገር ስብከቱ ይፈልጋል፣ እርሱም ይፈልጋሉ። ምክንያቱም የህዝበ ክርስቲያንን ብር በዝብዛችኋል። በዝብዛችሁ ለራሳችሁ ጥቅም አድርጋችኋል። እናገራለሁ። ስውሯ ማርያም ያለው ጉድ በጆሮአችሁ ባሰሙት ጥሩ ነው። ብዙ ጉድ ነው ያለው። ይሄው ዝም ብዬ ነው። ብዙ ሰውን ከጥቅም ውጭ አድርጋችሁታል። ብዙ ሰውን መዝብራችኋል። የህዝብ ሀብት ነው የመንዘራችሁ። ጸረ ሙስናና ኮሚሽን እንደ ኮራፕሽን ሙስና ስላለበት እዛ ቤት ውስጥ በትልቁ ትፈልጋላችሁ። ሁላችሁም ሀብታችሁን ታስመዘግባላችሁ ኬት እንዳመጣችሁ። ብዙ ጉር ነው ያለው እዛ ቤት ውስጥ ቤተሰቦች። አሁንም እናገራለሁ፣ እቺ ልጅ እስከመጨረሻው ተይዛ ለህግ ቀርባ ያለውን ነገር እስካልነገረች ድረስ እንደዚህ የምትነካኩ ከሆነ ጉር ነው የማወጣው። ለቤተ ክርስቲያን ብዬ ነው ዝም ያልኩት። አሳልፌ መስጠት አሳልፎ እንደመስጠት ስላሰብኩት ነው። እምቢ ካላችሁ ግን ብዙ ጉድ አለ፣ እናገራለሁ። ማንም ምንም አታመጭም፣ ቅንጣት ነገር ማለት ነው። አመሰግናለሁ። ላይክ፣ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እዚህ ቪዲዮ ኮሜንት ላይ እዛው ስውሯ ማርያም ላይ እንዳጋጣሚ አልሄድኩም። እግዚአብሔር ከፈቀደ አንድ ቀን ሄዳለሁ ብዬ ነው ያለሁት እና እዚህ ኮሜንት ውስጥ እዛ ሄደው ነገሮችን አይተው የመጡ ሰዎችን ኮሜንት ሳነብ ነበር ውድ ቤተሰቦቼና አብዛኛው የሚለው በቃ ተመሳሳይ ነገር ነው። በቃ የምናየው ነገር ጥሩ አይደለም። በቃ በጣም ውስጡ የተበላሸ ነው። ብዙ ነገር አለ እያሉ የጻፉትን ኦርቶዶክሳውያን ኮሜንት ሳይ ነበር። ብዙ ኦርቶዶክሳውያን ልጆች በዚህ ጉዳይ ቪዲዮ ሰርተዋል። ዩቲዩብ ላይም ቲክቶክ ላይም
ከመርካቶ የመጣውን አሽገው አከፋፍለው አዘጋጅተው ጨርሰው ወደ ስውሯ ማርያም ሲገባ በዚህ በካርቶኑ መልክ ይታያል። ይሄ ተጭኖ ሄደበት ነው ወደ ቤተ ክርስቲያኗ ሲገባ እንጂ ነዋሪው እዛ ያለው ገበሬ እንደው እንደ እምነት ይሁንና ለምእመናን ይታደርልኝ ባርኩልኝ ብሎ የሰጠው አይደለም። አንድ ካህን አይባርከውም ይሄንን ቅቤ። ምእመኑ ግን በእምነቱ መሰረት ሄዶ ተቀብቶ ተፈውሶ ያውቃል። ይህ የሚሸጠው የቅቤ እምነት ስውሯ ማርያም እናንተ የምታውቁት ገዳም። ስለ ገዳሙ ደግሞ ሌላ ታሪክ ነግራችኋለሁ። ይሄን ታሪክ መውጣት የጀመረው ለምን መሰላችሁ? ይሄ ቅቤ የሚዘጋጀው በአጸደ ማርያም በምትባል ግለሰብ ነው። ተደጋጋሚ እዚህ ቦታ ላይ ፕሮግራም ሰርቼላችሁ አውቃለሁ። አጸደ ማርያም ቅባ ቅዱስ ታዘጋጃለች፣ ቅቤ ታዘጋጃለች። ተጨማሪ ከሷ የትራንስፖርት አገልግሎት ውጪ፣ ትራንስፖርት ማለት በቤተ ክህነት የተፈቀደለት የጉዞ ማህበር ውጪ ሌላኛው ማህበር በሙሉ የትኛውም እንኳን ቤተ ክህነቱ ብፁዕ አቡነ ማትያስ ራሱ በፊርማቸው ሂዱ ቢሏችሁ አይቻልም፣ እኔ ካልፈቀድኩ አይቻልም የምትል ልጅ በአደባባይ ወጣ እንደነበር ነግረናቸዋል። እሱን ተደጋጋሚ ብዙ ህዝቦች ማህበራዊ ሚዲያ ላይ አጀንዳ አድርገውት አሳይተናችሁ እናውቃለን። መረጃ በማስረጃ ነው የምናቀርብላችሁ። ዛሬ ይህንን የምነግራችሁ እሷ በአዲስ አበባ ዙሪያ የሚገኘው የሸገር ሀገረ ስብከት ወይ ደግሞ በሸገር ሲቲ ከተማ ውስጥ ጣፎ ላይ በእስር ቤት ትገኛለች። ይህንን ስነግራት ይሄ የተከናወነ የሚገኘው ልክ እንደዚህ ቅቤ በመሸጥና በጉዞ ምክንያት የሚወጣውን የተሰበሰበውን ብር በሙሉ በጭነት መኪናና በራሷ ቦርሳ ይዛ ስትሄድ የድርጅት አገልግሎት ካልሆነ በስተቀር ከ200 ሺህ ብር በላይ እንቅስቃሴ ማድረግ አይቻልም። ከዛ ውጪ ደግሞ ከ50 ሺህ ብር በላይ በእጅ ይዞ መንቀሳቀስ በማይቻልበት ህግ ባለበት ሁኔታ ሀገር 750 ሺህ ብር ይዛ ስትንቀሳቀስ ተገኝቷል በሚል የጣፎ ፖሊስ መረጃውን ይዞ ሌላዎች ምርመራዎችን ከዚህ ጀርባ ያሉትን ነገሮች እያጣራ ነው። በጣም ብዙ ቡድኖች አሉ። ገዳሙ ይሄ እንደምታዩት እዚህ ከኋላ ፎቶ ላይ እንደምታዩት ከገዳሟ ጉዞ ውጪ የትኛውም ጉዞ የተከለከለ ነው ይላል። የሰንበት ተማሪ ሆናችሁ ማህበራት ሆናችሁ በሰፈር አንድ ላይ ሆናችሁ ገዳም እንሂድ ብላችሁ የጋራ ኮንትራት መኪና ይዛችሁ ብትሄዱ ትደበደባላችሁ። ይሄ በማስረጃ ነው ማለት። የስውሯ ማርያም የቅቤ እምነት በጾም አይበላም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ይህን ቪዲዮ ሁላችሁም 10 ጊዜ ከዚያም በላይ ኮፒ ሊንክ ሼር እያደረጋችሁ ለሁሉም አዳርሱት። ሁላችሁም ላይክ አድርጉና ጀምሩት። ቤቱ ደግሞ ስለሚጠቅማችሁ ሁላችሁም ፎሎ አድርጉት። ብዙዎቻችሁ በውስጥ መስመር የስውሯ ማርያምን የቅቤ እምነት በጾም መጠቀም አንችልም ወይ ያላችሁ ጠይቃችሁኛል። እኔ አሁን ምን እንደሚያሳስበኝ ታውቃላችሁ? የገዳማት ጉዳይ። ገዳማት አሁን ግለሰቦች ሰብሰብ ብለው ህግ የሚያወጡባቸው ሆነዋል ማለት ነው። በቃ ቤተክርስቲያኗ ዋናዋ ተቋሟ የማታዝባቸው እስከሚመስሉ ጭምር ማለት ነው። አንዳንዶችን ነው ግን ያልኩት። አንዱ ሰብሰብ ብሎ ቡና ይጠጣም እዚህ ገዳም ይላል፣ የራሱን ህግ ይወጣል። አንዱ የቅቤ እምነት ይላል፣ አንዱ የበሶ እምነት ይላል፣ አንዱ የቃሪያ ደግሞ የቃሪያ መጥቷል አሉ። ይሄ ነገር ግን ወዴት እየሄድን ነው? እኔ ይሄ ነገር የሚመለከተው አካል ቁጭ ብሎ ቢመክርበት እላለሁኝ። ደግሞ እኮ የሚገርመው በብር ነው የሚገዛው አሉ ነው። እኔ ቦታው ሄጄ አላቅም፣ አላየሁኝም። ካጠፋው ከተሳሳትኩ በጣም ይቅርታ። ግን እውነት በብር የሚገዛ ከሆነ እምነት በብር ይገዛል? መንፈስ ቅዱስ በብር ይገዛል? እሺ ብር የሌለውስ? ወዳጄ መንፈስ ቅዱስን በብሩ ለመግዛት የሞከረው ሐናንያ ምን እንደሆነ የሐዋርያት ሥራ ውስጥ ግባና ንብ። እንደዚህ አይነት እምነት የለም። እኔ የማቀው የቤተ ክርስቲያን ካህኑ ሲያጥንበት የቆየው ጽናው ላይ የተረፈው ዲያቆኑን አምጣልን በፌስታል እንላለን፣ ያመጣልናል። ካህኑን በፌስታል እምነት ስጡ ይብለን ያንን ነው ይዘን ሄደን የምንቀባው። ቃል ኪዳን ያላቸው ቦታ ደግሞ የመሬታቸውን አፈር ይዘን ሄደን ያን ነው በጸበላቸው ነው የምንፈወሰው። እኔ አሁን የእምነት አይነት በዛ አላቅም። ለማንኛውም ካዳናችሁ እሰየው፣ እናንተ ብቻ ዳኑ። ግን ልነግራችሁ የምፈልገው የቅቤ እምነት እያላችሁ በጾም የምትጠቀሙ ካላችሁ ግን ጥላችሁ ከእግዚአብሔር ጋር ነው። አስረግጬ ነው የምነግራችሁ፣ ጥላችሁ ከእግዚአብሔር ጋር ነው። በፍጹም በጾም ወቅት የቅቤ እምነት ነገር ብሎ ነገር የለም፣ መጠቀም አይቻልም። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እናንተ ለምን ቀመስክ ካላችሁ ደግሞ ይሄ ለቪዲዮ ነው እንጂ የሰራሁት ሙዝ ነው እንጂ ቅቤ አይደለም። ማርያምን ነው የምላችሁ።
ይሄው ካላመናችሁ ቅሬታ አካሉ ይሄው ለሁሉም ቪዲዮውን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ሁላችሁም ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ወንድማችን ልክ እንደኔ ነው ሲያወራ የነበረው። እኔ ውስጤ ያለውን ነው በቃ በተለየ አገላለጽ የገለጸው። እኔ ቦታው ላይ አልሄድኩም፣ ግን በቃ የሚሰማው ነገር አሉ ነው የሚሰማው ነገር ሁሉ ጥሩ አይደለም። ግን የቅቤው ብዙዎች ያረጋገጡት ነገር በብር ነው የምትገዙት እና በእውነት የማቴዎስ ወንጌል ምዕራፍ 10 ከቁጥር 8 ላይ ነው በነፃ የተቀበላችሁትን በነፃ ስጡ፣ የወሰዳችሁትን በነፃ ስጡ ይላል እና በነፃ የተቀበላችሁትን በነፃ ስጡ ሲል የእግዚአብሔር ቃል እንግዲህ በእውነት በብር እንደዛም ሆኖ የሚገርማችሁ ነገር የእመቤታችን ታምር እንደዛም ሆኖ ሰው ይድናል። እውነት እንደዛም ሆኖ ሰው ይድናል። ብቻ ግን ሸቀጥ ይሄ ነገር መቆም አለበት። በዚህ ሁላችንም እንስማማለን። የስውሯ ማርያም እምነት ቅቤ ነው። በጾም ሰዓት መጠቀም እንችላለን ወይ የሚል ጥያቄ ደርሶኛል። ውድ የልዑል እግዚአብሔር ልጆች በዚህ ዙሪያ መልስ ይዤ መጥቻለሁ። አስቀድማችሁ ሸር ኮፒ ሊንክ አድርጎ 10 ጊዜ ኮፒ ሊንክ በማድረግ ላልሰማ አሰሙልኝ፣ ላልደረሰውም ደግሞ አዳርሱልኝ ማለት ነው። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ቀጥታ ወደ መልሱ እንግዲህ የስውሯ ማርያም እምነት ቅቤ ነው፣ በጾም ሰዓት መጠቀም እንችላለን ወይ የሚል ጥያቄ ነው የደረሰኝ። ጠያቂዎችን አከብራለሁ፣ እግዚአብሔር ያክብርልኝ። በጾም ሰዓት ቅቤ መቀባት ክልክል ነው በቤተ ክርስቲያኒቷ ስርዓት ፍትሐ ነገሥት አንቀጽ 15 በጾም ሰዓት ቅቤ መቀባት ክልክል ነው ሲጀመር። ከዛ በመቀጠል ደግሞ የቅቤና የማር እምነት የለም። ጌታችን ኢየሱስ ክርስቶስ እንኳን የተጠመቀው በውሃ ነው። ለምን ከተባለም ውሃ ለሁሉም ሰው ርኩብ ስለሆነ ለሁሉም ስለሚገኝ ሁሉም ሰው ድሃውም ሀብታሙም ስለሚያገኘው በውሃ ነው የተጠመቀው ማለት ነው። የዘንድሮቹ ጮሌና ጩልሌ አጥማቂዎችና የአብያተ ክርስቲያናት አስተዳዳሪዎች በገንዘብ የሰከሩ ጩልሌዎች የማያመጡብን ጣጣ የለም። ይሄ በገንዘብ መስከር ነው። በአካባቢው ያሉ ሰዎች ማር ያለበት አካባቢ ሲሆን ቀዳማያት የሚባል አለ። አስቀድሞ ከሚቆረጠው ማር አንዳንድ ቅል ይዘው ይመጣሉ። ይሄ ጊዮርጊስ ማር፣ ይሄ አርሴማ ማር፣ ይሄ ማርያም ማር እያሉ ህዝቡን ሲያደናግሩና ሲያጭበረብሩ ይውላሉ ማለት ነው። ከዛ በመቀጠል ደግሞ ሌላው አስቸጋሪው ነገር ደግሞ በአካባቢው ደግሞ አሁንም ደግሞ ሳር ያለበትና ላም ያለበት አካባቢ ከሆነ ህዝቡ ማሩን ይዞ ይመጣል። ያንን እምነት ነው ብለው ይቸበችባሉ ማለት ነው። የማር እምነት የወተት እምነት የሚባል ነገር የለም። እምነት ምንድነው ታዲያ ከተባለ ማይጠንተ ወርቁ ውስጥ የዕጣኑ እራሪ ወደ አመድነት የተቀየረው እሱን ነው ወስደው ከዱሮ አባቶቻችን ጀምረው በትንሽ ለታመሙ ሰዎች እየተሰጠ በውሃ በጥብጠው ሊጠጡት ይችላሉ። ፊታቸው ላይ ሊተባበሱት ይችላሉ። እሱ ነው እንጂ እምነት የሚባለው። አንዳንድ ቦታ ላይ የበሶ ጭብጦ እምነት ነው ብለው የሚሰጡ ሰዎች አሉ። እንዴ ኧረ እናንተ በገንዘብ የሰከራችሁ ሰዎች ጥግ ያዙ። ለምን ስርዓት አትይዙ? ቤተክርስቲያኒቷን ግራ አታጋቧ ተባካችሁ ባካችሁ። አንዳንድ ቦታ ላይ ደግሞ የሆነ የዛፍ ሽበት እሱ እምነት ነው ብለው የሚሰጡ ሰዎች አሉ። ምንድነው ጉዳዩ? እስኪ ወደ ቀልባችን እንመለስ፣ ወደ ልባችን እንመለስ እንጂ ቤተክርስቲያኒቷን ተባብሮ ማፍረስ ወይስ ተባብሮ ማነጽ ምንድነው የተያዘው? ስለዚህ የቅቤ እምነት የለም ነው የመጀመሪያው ነገር። የቅቤ እምነት የለም ነው። ይሄ አሁን ሰዎች የሚሉኝ ነገር ስውሯ ማርያም የምትባል ቦታ ነው የቅቤ እምነት ያለው። እኔ ስውሯ ማርያም ጎንደር ትሁን ሸዋ ትሁን ወሎ ትሁን ጎጃም ትግራይ ትሁን ኦሮሚያ ወይም ደግሞ ጉራጌ ክልል ትሁን እኔ የማውቀው ነገር የለኝም። የት እንደሆነች ራሱ እስካሁን መረጃውም የለኝም። ነገር ግን ድርጊቱ እጅግ በጣም አስቀያሚ ድርጊት ነው። አንዳንዶቹ አጥማቂዎች ሎሚ እምነት ነው ብለው 50 ብር ሎሚ ይሸጣሉ። ሌሎቹ አጥማቂዎች ደግሞ ቅባ ቅዱስ እምነት ነው ብለው ደግሞ ቅባ ቅዱስ ይቸበችባሉ። ሌሎቹ አጥማቂዎች ደግሞ መቁጠሪያ አጋንንት ያስወጣሉ ብለው መቁጠሪያ ይቸበችባሉ። ቤተክርስቲያኒቷን እንደው ስርዓት የሚያስይዝ ሰው የለም? ቅዱስ ሲኖዶስ ምን ነው ስርዓት አስይዙልን እንጂ ስርዓት ያዙ እንጂ እንዴት ነው ስርዓት አስይዙልን? አባቶቻችን በየቦታው ያሉ አውደልዳዮችን ዝም ብላችሁ ታያላችሁ። እውነት ነው የእናንተን ስም ሲያጣፉ ሲሳደቡ ነው የሚሉት። እውነት ነው አባቶቻችን፣ ግን ዝም ብላችሁ እስከዚህ ድረስ ማየት የለባችሁም። እያንዳንዱ እየተነሳ በቤተክርስቲያኒቷ ላይ የራሱን ሕግ እስኪያወጣ ድረስ ምንድነው ዝምታው ምንድነው? ቤተክርስቲያኒቷ ምእመኑ እየተጎዳ ነው ያለው። ስለዚህ በጾም ቅቤ አትበላም የተባለ ሰው እምነት ነው ተብሎ ተሰጠው ያንን በጥብጦ ሊጠጣ ነው ማለት ነው። እንግዲህ በእሳት አቅልጦ በጾም ቅቤ አትቀባም የተባለ ሰው እምነት ነው ተብሎ ተሰጥቶታል። አናቱ ላይ አስቀምጦ በቃ ሲዞር ሊውል ነው ማለት ነውና እንዲህ አይነት ድርጊት፣ እንዲህ አይነት ስርዓት፣ እንዲህ አይነት ማጭበርበር፣ እንዲህ አይነት አደገኛ አካሄድ ለቤተ ክርስቲያኒቷ መርዛማ ስለሆነ
ይሄ ባጭሩ መቆም አለበት። ቅቤው በድራሾትነት ወይም ደግሞ በቀዳማያትነት ከመጣ ቀድሞ የደረሰ ተብሎ የመጀመሪያውን ግፊት ሰዎቹ ሰብስበው ካመጡት ቅቤው በቤተ ክርስቲያኒቷ ሱቅ ላይ ወይም ደግሞ ለነጋዴዎች እንደው ቤተ ክርስቲያን የገባም አይሸጥም ነበር። ዘንድሮ እንደው ዘመኑ የተበላሸ ስለሆነ ነው እንጂ አቡነ ዘበሰማያት የደረሰበት ቤተ ክርስቲያን የገባ የትኛውም ስለት የትኛውም መባ ለካህናት እንጂ ወጥቶ አይሸጥም ነው የሚለው ፍትሐ ነገሥቱ። አይሸጥም። ያ ነገር የገባበት ቤት ራሱ ችግር፣ መከራ፣ ስቃይ ነው የሚገባበት። ምክንያቱም የቤተ ክርስቲያን ሀብት ወደ ውጭ ወጥቶ አይሸጥም። ለቤተ ክርስቲያን ብቻ ነው የሚሆነው እና ስለዚህ ይሄ እንደው ይሁን እንኳን ከተባለ በቤተ ክርስቲያኒቷ ሱቅ በቅቤነቱ ነው እንጂ መሸጥ ያለበት በእምነትነት መቸብቸብ የለበትም። በእምነት በነፃ እንኳን ቢሰጥ ቅቤ እምነት ነው ብሎ በነፃ መስጠት ይሄ ነውር ነው። ስለዚህ አይሆንም። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። ላልሰማ ሰሙልኝ፣ ላልደረሰው አድርሱልኝ። ሰፋ ያለ ጥሩ ማብራሪያ ነው አባታችን። እግዚአብሔር ይጠብቆት፣ በእድሜ በጤና በጸጋ ይጠብቆት። እኔ እዚህ ለምንም አልጨምርም። እኔ ለመጨመርም አቅም የለኝም። እኔ ተራ ዲያቆን ነኝ። ምንም እኔ አልጨምርም። ውድ ቤተሰቦቼ እንግዲህ መቀበል ያለባችሁ መስማት ያለባችሁን ነገር ትሰማላችሁ፣ ትቀበላላችሁ ብዬ አስባለሁ። አሁን እዚህ ጋር ደግሞ የሚታየኝ ቤተ ክህነቱ ምን አለ? ቤተ ክህነቱ ያለውም ነገር አለ በዚህ ጉዳይ። ሰበር ዜና። አሁንም እንግዲህ የሀገረ ስብከቱ መግለጫ እንደቀጠለ ይገኛል። የሰሜን ሸዋ ሀገረ ስብከት በብፁዕ አባታችን አቡነ ቄሌሜንጦስ የሚመራው የሰሜን ሸዋ ሀገረ ስብከት እንግዲህ ስውሯ ማርያም ስሟ ተሰርዞ ላይ ሚልኪ እግዚአብሔር አብ እንደሚባል፣ የበሶ እምነት እንደሌለ፣ የቂቤ እምነት እንደሌለ እንዲሁም ሰሜነሽ ኪዳነ ምሕረት እንግዲህ የማር እምነት እየተባለ የሚታተመውም ቲሸርት እንደሚቆምና የተለያዩ ጉዞዎች ህገወጥ ጉዞዎችን እንደሚያስቆም ዛሬ መግለጫ አውጥቷል ማለት ነው። ስለዚህ መግለጫውን ዩቲዩብ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ እኛ አሁንም ጥያቄያችን ይቀጥላል። ለሞተው ወንድማችን ፋሲል መልስ እንፈልጋለን። ስለዚህ አጸደ ማርያምም አሁንም የበላችሁ ገንዘብ አለ፣ እሱ ለስውሯ ማርያም ተብሎ ለተሰየመችው ቤተክርስቲያን ይመለስ። ቤተክርስቲያኗም ላይ ሚልኪ እግዚአብሔር አብና የእመቤታችን ቤተክርስቲያን ስለሆነ ሁላችሁም ከኋላ ስውሯ ማርያም የሚለውን ስም እንዳትጠቀሙ ስንል በአክብሮት እንጠይቃለን። ቦታው ላይ ሚልኪ እግዚአብሔር አብ ቤተክርስቲያን ነው። ከጎናችን ለነበራችሁት ሁላችሁም ከልብ አድርገን እናመሰግናለን። ይህንን ቪዲዮ ሼር፣ ኮፒ ሊንክ እያራችሁ አካውንታችን ዋርኒንግ ነኝ ስላለ ሁላችሁም ኮፒ ሊንክ ማድረጉን እንዳረሱ። እስቲ የቤተ ክህነቱ መግለጫ አብረን እንመልከት። በሀገረ ስብከታችን ላይ አንዳንድ ተጨባጭም የሆኑ ተጨባጭም ያልሆኑ ሐሳቦች ሲሰነዘሩ ሲነገሩ እንሰማለን። ከስም ስያሜ ጋር በተያያዘ ቀደም ባሉ ጊዜ የተሰጡ ስሞች እንዳሉ መረጃ ያመለክታል። አሁን በቅርብ ጊዜ ግን በተለይም ብፁዕ አባታችን አቡነ ቄሌምንጦስ ወደዚህ ሀገረ ስብከት ተሰይመው ከመጡ ጊዜ ጀምሮ ለየትኛውም ደብር ከነባር ስሙ በስተቀረ የተሰጠ ስም የለም። እንዳውም ያንን የተለመደውን ሰው ጆሮ የገባውን በፈቃድም ይሁን ያለ ፈቃድ ሰው እንደፈለገ የሚጠራውን እንዲስተካከል ብዙ ድካም፣ ብዙ ጥረት፣ ብዙ ጉዞ የተሄደበት መንገድ እንዳለ ነው የምናውቀውና ስለዚህ ከዚህ አኳያ እኛ እስካሁንም በጽሁፍ ደረጃ በመመሪያ ደረጃ ስም ቀይረን ያጸደቅነው ስም የለንም፣ የሰጠነው ስም የለንም። ወደፊትም ሊሆን አይችልም። በህዝብ ጆሮ ውስጥ የገቡና በህዝብ ልብ ውስጥ ያሉ ጉዳዮች ግን በጥንቃቄ በማስተዋል በትዕግስት መኬድና መፈታት ያለባቸው እንደሆነ ይሄንን ሁሉም ሊያውቀው ይገባል። በተለይም እኛ አሁን ባለንበት ሁኔታ የትኛውም ቦታ ላይ እንዲህ ያሉ ነገሮች እንደሌሉ ማሳሰብ እንፈልጋለን። ይሄን ብቻ አይደለም። ከሥርዓተ ቤተክርስቲያን ከቀኖና ቤተክርስቲያን አኳያ የሚነሱ ጥያቄዎች አሉ። ለምሳሌ የማር ጸበል፣ የቅቤ እምነት፣ የበሶ እምነት እያሉ እንዲህ የሚነሳሱ ነገሮች አሉ። ይሄ በሀገረ ስብከታችን ፈጽሞ ተቀባይነት የለውም። እስካሁን የውስጥ ስራችንን በማስተማር በመምከር አቆይተናል። ምክንያቱም ቀደም ብለው የተጀማመሩ ጉዳዮች ስለሆኑ ቀደም ብለው እነዚሁ ሁኔታዎች ሲፈጸሙ ስለነበረ ባንዴ ማቆም አልተቻለም። አሁን ባለንበት ሁኔታ ግን በሰርኩላር ደብዳቤም
እንዲህ ያለ መልእክት ለሚያስተላልፉ አገልጋዮች፣ አስተዳዳሪዎች ጥብቅ መመሪያ የተሰጠበት ሁኔታ ነው ያለው። በቃ ይሄ የቤተ ክርስቲያን ቀኖናዋም ስላይደለ ስርዓቷም ስላይደለ ማለት ነው። ለየቦታው የተሰጠው ቃል ኪዳን ሊኖር ይችላል። ለምሳሌ የአርባሃራ መድኃኔዓለምን ቅቤ ከቦታው ላይ ወስደው ራሳቸውን ሲቀቡ የራስ ምታት ያለባቸው ወገኖቻችን ይፈወሳሉ፣ ይድናሉ፣ የምስክርነት ይሰጣሉ። ይሄ የቦታው ቃል ኪዳን ነው ብለን ነው የምንወስደው። አሁንም በአንዳንድ አድባራት እንደዚህ ያለ ቃል ኪዳን ሊኖር ይችላል። ግን የማር ጸበል፣ የቅቤ እምነት፣ የበሶ እምነት፣ የሆነ ነገር እምነት አይባልም። በቤተ ክርስቲያናችን የለም። እንዲህ ያሉ ነገሮችን ሀገረ ስብከታችን ለማረም ለማስቆም እስካሁንም ረጅም ርቀት ማስተማር ስለሚቀድም መምከር ስለሚቀድም ማለት ነው። በዚህም ምክክርና በመመሪያ ብዙዎቹ ቆመዋል። አሁንም ደግሞ እንደነዚህ ያሉ እስከ መጨረሻ ካልቆሙ ጉዳዮቻችንን በትኩረት የምናይበት፣ የምንከታተልበት፣ የምናረምበት የዚህ ሰነድ መዘጋጀት ትልቁን ሚና ይወስዳል ብለን እናስባለንና አሁን የቸገረን ምንድነው? እንዲህ ያሉ ችግሮችን ህዝበ ክርስቲያኑ ሲያዩ ወይም ደግሞ ይሄንን ጉዳይ ያየ አካል ጉዳዩን ወደ ሀገረ ስብከት የማምጣት መንገድ የለም። ይዞ ብቻ ሚዲያ ላይ የመውጣት ነገር ይታያል። አንዳንዶቹ ሚዲያ ላይ የሚባሉት ነገሮች መሬት አሉ ይብለን ስንፈልጋቸው የሉም። ግራ ያጋባናል። ይሄ ብቻ ትንሽ ነገር ከተገኘች ያንን አጋኖ ያንን ሌላ መልክ ሰጥቶ ያው ዘመኑ የዲጂታል ሚዲያ ዘመን እንደመሆኑ መጠን ይሄንን ፈተና በሰፊው እናያለን። ሆኖም ግን ያሉ ነገሮችን እያጣሩ እየመረመሩ መፍትሄ እየሰጡ የቤተ ክርስቲያንን ቀኖናና ስርዓት መጠበቅ ማስጠበቅ የሀገረ ስብከታችን ተቀዳሚ ሚናው ነው፣ ተቀዳሚ ስራው ነው። ሌላው ሁሉ ከዚያ በኋላ የሚመጣ ነው። ከቤተ ክርስቲያን ቀኖና ከቤተ ክርስቲያን ስርዓት የሚቀድም አንዳች ነገር የለም። ስለዚህ ሀገረ ስብከታችን ከአድባራት ገዳማቱ ጋራ ከጉዞ ማህበራት ጋራ ከሚመለከታቸው አካላት ጋራ ጊዜ ሰጥቶ ጊዜ ወስዶ ይሄንን ጉዳይ ለመጨረሻ እልባት ለመስጠት መፍትሄ ለመስጠት ያላሰለሰ ጥረትና ክትትል የሚያደርግበት መሆኑን በዚህ አጋጣሚ መግለጽ እወዳለሁ። በእውነት እኔ ቤተ ክህነቱን የሰሜን ሸዋ ሀገረ ስብከትን በእውነት በጣም ላመሰግን ፈልጋለሁ። በዚህ አጋጣሚ ፍጥነታቸው በጣም ደስ ይላል። በእውነት ለዚህ ነገር ምላሽ ስለሰጡ ሙሉን እንዳልኳችሁ አቡቀለምሲስ ሚዲያ ነው የሚለው እዛ ላይ ከፍታችሁ መመልከት ትችላላችሁ። ግን ዋና ሀሳቡ ይሄ ነው። ስውሯ ማርያም የሚለውም እቺ ለሚዲያ እንድትሆን አለ ሰው ልብ ውስጥ ለመግባት እንዲመች አቤት ቤተ ክህነታችን ውስጥ የሚሰራው ነገር እኮ አቤት ብቻ ያሳዝናል። ይሁዳዎች በዝተው የንግድ ቀጠና የንግድ ዋሻ አደረጓት ቤተክርስቲያን ብቻ እንዲመች ስውሯ ማርያም ለየት ያለ ስም በቃ ከራሳቸው ፈጥረው ነው። እንግዲህ ጳጳሱም አሁን እንደሰማችሁት ጳጳሱም ሀገረ ስብከቱም አያውቁም። የሰሚነሽ ኪዳነ ምሕረትም እንደዛው ነው። የሰሚነሽ ኪዳነ ምሕረትም ሰሚነሽ የሚለው ራሱ ለማርኬቲንግ ስለሚመች ነው። እና ጳጳሱም እንዳሉት አሁን ሀገረ ስብከቱም እንዳለው ይሄን ሁሉ ስም በራሳቸው እንትን ያሉት ነው እንጂ በጳጳሱ የጸደቀ ነገር የለም። በሀገረ ስብከቱ የጸደቀ ስም የለም በቅርቡ ተብሏል። እንግዲህ በጣም ያሳዝናል ይሄ ሁሉ እና ያው የስውሯ ማርያም ስም ላይ ሚልኪ እግዚአብሔር አብ ቤተክርስቲያን ትክክለኛ ስሙ ማለት ነው። እግዚአብሔር ልቦና ይስጥሽ አንቺ ማስተዋል አጸደ ማርያም ምትባይ ሴትዮ እግዚአብሔር ልቦና ይስጥሽ። በእውነት እስቲ አሁን ታስራለች። ያው ቅድም እንዳየነው በ700 ሺህ ብር ያላግባብ በመያዝ ታስራለች እና ያ ኢንቨስቲጌት ሲደረግ ብዙ ሲመረመር ጥሩ መረጃዎች ወጥተው በጣም ጥሩ ትታሰራለች ብለን ተስፋ እናደርጋለን። እውነት ከባድ ነው። ሌሎችም እንደዚህ የተወሸቁ የቤተ ክህነት ውስጥ የተወሸቁ ሌቦችን እንደዚህ መንግስት እየጠራረገ ኦዲት እያደረገ ቢያስራቸው ባይ ነኝ። እውነት ከዛ ውጪ ሌላ መፍትሄ አይታይም። በቃ ለእግዚአብሔር ሰጠን ግን እውነት ለእግዚአብሔር አንዳንዴ ዝም ይላል መሰለኝ። ዝም ማለት ነው። ቤተ ክህነትን ውስጥን አጥራ ስንለው እግዚአብሔር ዝም ብሎናልና መንግስት ጣልቃ መግባት አለበት ብዬ አስባለሁ። አሁን ቤተ ክህነት ውስጥ በቃ የመናን የድሆች ብር መበዝበዝ የለበትም ብዬ አምናለሁ። እውነት ሌቦች እስከመቼ ድረስ እየበዘበዙ ይኖራሉ? እና ብቻ ሐሳብ አስተያየት ኮሜንት ላስቀምጡልኝ። እኔ በበኩሌ
ስለ እናት ቅድስት ቤተክርስቲያን የሚሰማኝ ነገር ይሄ ነው እንደ አንድ ኦርቶዶክሳዊ። ውድ ቤተሰቦቼ እዚህ ጋር የሚታይ ቪዲዮ አርቲስት አንጋፋው አርቲስት ሰሎሞን ተካ ሰሞኑን ብሩክ ሪል ስቴት መኪና 1.5 ሚሊዮን ፎሎወር ካስገባችሁ መኪና ሰጣቸዋል ብሎ ነበር እና መኪና ሰጥቷቸዋል። በእውነት በጣም ደስ ብሎኛል። ቪዲዮ እንመልከት። እስኪ በደንብ አድርጋችሁ እስኪ ድንቃን እንቆይኛለን። ሰሎሞን እንኳን አንዴ ብሩክ ሪል ስቴት ምንም እንኳን 1.5 ፎሎወሩ ነገር ግን ለጋሽ ሰሎሞን መኪናውን ሰጥተነዋል ብለዋል። በስመ አብ የደስታ ድንጋጤ መሆን አለበት። ደስ የሚል ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ኧረ እናንተ ምስጋና ያንሳል። አመሰግን በጣም ደስ ይላል። በጣም ደስ ብሎኛል በእውነት እግዚአብሔር ይመስገን። በጣም ደስ ይላል በእውነት እንግዲህ ሲወርቁ በእውነት የደስታ ነው፣ የክፉ ነገር አይደለም፣ የደስታ ነው እና እግዚአብሔር ይስጥልን። ብሩክ ሪል ስቴት ዋናው ግን መመስገን ያለበት ማን እንደሆነ ታውቃላችሁ? አዶናይ ወንድማችን እግዚአብሔር ባለበት ያቆየ። ይሄ ሁሉ ያንተ ጥረት ነው። በጣም ደስ ብሎኛል እኔ በእውነት። ሰላም የቲክቶክ ቤተሰቦች እንዴት ናችሁ? ስማዩማ ዱባይ ግን ሄደ አላሰብክም? ቆይ አንድ አመስግነን ወደኛ ጨዋታ ብንመጣ ነው። ብሩክ ሪል ስቴት አይ ነው እኮ ስለሱ እኮ ለማመስገን ነው እኮ። እሺ እንግዲህ እሺ። ሰላም ቤተሰብ፣ ለብሩክ ሪል ስቴት ደግነትን፣ ለአዶናይ ደግሞ ቅንነትን፣ ለአቶ ሰለሞን ላደረጋችሁት ነገር እጅግ በጣም እናመሰግናለን። እኛም ደግሞ ማስታወቂያችን ሜንሽን በማድረግ ለተለያዩ ለዲያስፖራ ህብረተሰብ እናስተላልፋለን። ሁሉም ወደ ዱባይ እንዲተም እናደርጋለን። ቢኒ በጣም ከልብ እናመሰግናለን። ብሩክ ሪል ስቴቶች የምትሰሩት ነገር በጣም ያስደምመናል። በጣም ለማህበረሰቡ መልካም ነገር ነው እያደረገ ያለው። እሱ በጣም ደስ ብሎናል። የጥንቃቄ መረጃዎችን ወቅታዊ ቪዲዮዎችን እንዳተመለከታችሁ ብዙ ነገር እንዳገኛችሁ እርግጠኛ ነኝ። ስለሁሉም ነገር እግዚአብሔር ይመስገን። በስውሯ ማርያም ያለውን ችግር ተስተካክሎ በቀጣይ ሁላችንም ቦታው ላይ ሄደን ለመሳለም ከእምነቷም ለመጠቀም እሷ እመቤታችን ለዛ ታብቃን። ዲያቆን ኃይለ ሚካኤል ነበርኩ። በጣም ወዳችኋለሁ ስለተከታተላችሁ። ሰብስክራይብ ካላደረጋችሁ እስካሁን ድረስ ኦርቶዶክስ ይሁን አሁንም አስታውሳችኋለሁ፣ ሰብስክራይብ አድርጉ። እንዲሁም እንዲህ አይነት አስተማሪ ጠቃሚ የሆኑ ቪዲዮዎችን ለመከታተል እስክሪን የሚወጡላችሁ ቪዲዮዎች ክሊክ አድርጋችሁ እዛው እንገናኝ። አከብርሻለሁ እመቤቴ